ሰላም እንዴት ናችሁ? ቤተሰብ እኔ ያለሁላችሁ እንግዲህ አብርሽና ሄርሜላ መጥተዋል ማለት ነው። ዛሬ እንግዲህ በጎቼ ያዘነዘውን አልጋ ላይ ነው የመጡት ማለት ነው። እንደዚህ በአካል ሲገናኙ ለምንድን ነው የሚላላሰው? ይሄ ዝሙት አስተማረ ስትሉ ማለት ነው። እንዶ አልጋ ላይ ተኝቶ ካሜራ ደቅኖ ከእሷ ጋራ አንድ ብልት ልብስ ውስጥ ገብተው መጣላችሁ ማለት ነው። ግን እኔ የሚላችሁ መች ነው እናንተ ወደ ራሳችሁ የምትመለሱ ማለት ነው? መች ነው ልብ የምትገዙ? እዚህ ጋር ከዚህ በፊት ይሄ የተሰራ ነው፣ አዲስ ነገር አይደለም። ሩታና ዳኒ ሰሩ። በዛን ጊዜ እንደዚህ አልተጋነንም ማለት ነው። ግን የአብርሽ ጊዜ ለምንድን ነው የምታጋንኑት? እዚህ ጋር ደግሞ ማለት ነው ሩታ ካሜራማን ናት። እሷ እየቀረሰች ነው፣ ካሜራማን ናት፣ እየቀረሰች ነው። እሱ ደግሞ ቪዲዮውን እየሰራ ነው ማለት ነው። ሰርቶ ብር እያገኘ ነው። ይሄ ሁሉ አብርሽ እንደዚህ ዋጋ ከፍሎ የሚሰራው ማለት ነው ለዛች ለደመቁ ለዛች ለበጎች እናቷ መኪና ሊገዛላት ነው። ሌላ ነገር አይደለም። ተጣሉ እንደዚህ ነው የፍርድ ቤት ወረቀት ምናምን ሲባል እናንተ እኮ ስለምትነዱ እኮ ነው። እናንተ ስለሚገባቸው እኮ ነው እንደዚህ አይነት ቃላት ለእናንተ የሚነገር ማለት ነው። እዚህ ጋር ባለቤቷ ፈቅዳ እንደዚህ አይነት ስራና ብር አምጣ ብላ ፈቅዳ ከሱ ጋር እየኖረች እያለችው እናንተ ሚዲያ ላይ ቁጭ ብላችሁ በጎቹ ለምንድን ነው በ አትቀየሩም እንዴ? መቼ አትቀየሩም እናንተ? መች ነው ወደ ራሳችሁ የምትመለሱት? እቺ ሩታ ተብዬዋ ማለት ነው እርጉዝ ሳትሆን ጨርቅ ወዷ ውስጥ ከታ በኖራ ወዷ ውስጥ ከታ እርጉዝ ነኝ ብላ እኮ እናንተ ላይ የምትተውን ናት። ኦኬ ባለፈ ስትል ነበረ ካሁን በኋላ በቤተሰቦች ጋር ነው የምመጣ አለች። አንዴ በፈረንጁ ቤት ያስመጣል፣ አንዴ በማርክ ቤት ትመጣለች። ለምን በራሷ ቤት አልመጣችም? ለምን ከእናቷ ጋር አልመጣችም? እንዴት ትሄዳለች ታዲያ? እንዴ ምን ብላ ነው አባቷን ቀና ብላ የምታየው? እንደዚህ ለጎረምሳ ተገዝታ እንደ ባራ ስትሰራ ቆይታ ባዶ እጇን ዛሬ ጨርቅ ወዷ ውስጥ ከታ ምን ብላ ነው አባቷ ጋር ሄዳ የምትተው ነው? እናንተ ስታስቡ ማለት ነው። እናንተ ደነዞች፣ መቼም ማትነቁ ፋራ ማለት ነው። 2 አመት ሙሉ እናንተ ላይ ስትዋሽ እናንተ ላይ ድራማ እየሰራች የበጎቹን ብር አብርሽ ሳይበድላት አብርሽ በድሎኛል፣ አብርሽ ገፍቶኛል፣ እኔ ላይ ማግጠዋል፣ እንጀራ መብላት ከልክሎኛል፣ ከሄርሜላ ጋር እየበላ ነው እያለች እየሮጠች በረንዳ ላይ በር ፊቷ ላይ እየተዘጋ የእናንተ ብር ምጥጥ አርግታ እየበላች ልክ ካሜራ ሲጠፋ ማለት ነው አብርሽና ሩታ ወደ ሚስትና ወደ ባል ነው የሚመለሱት። ካሜራ ላይ ደግሞ በቃ አይጥና ድመት ሆኖ ነው የሚሰሩት። መች ነው የምትነቁ እናንተ? ለምን ብራችሁን አታዙም? ምን ሆናችሁ ነው? እሷ ምን ሆነች? እጇ ተሰበረ፣ አይኗ ጠፋ። ለሷ ቤቢ ሻወር ብላችሁ ብር እየላካችሁ እዚህ ጋር የተበደለች ሴት ናት ብላችሁ ብር የምትልኩ ምን ሆኖ የተበደለችው? እሷም ሰርታ ብር እያገኘች ነው በራሷ ዩቱብ፣ አብርሽም ሰርታ እያገኘ ነው። እዚህ ጋር ደግሞ ማለት ነው የዝሙት ስራ ነው ዝሙት አስተማሪ የምትሉ ስለወደዳችሁ እኮ ነው ሄዳችሁ የምታዩት። ስለወደዳችሁ የአብርሽ ስራ ደስ ስላላችሁ አይደለም እንዴ 2 አመት ሙሉ ዝም ብላችሁ አፋችሁን ከፍታችሁ የምትከተሉት ማለት ነው እንዴ? የዝሙት ስራ ነው እኛማ አንፈልግም ብትሉ እኮ ሰብስክራይባችሁን አንስታችሁ ሄዳችሁ አታዩም ነበረ። ለምንድን ነው የምትቃጠሉ ነበረ? ሌሊቱንማ በጎቹ ሲያለቅሱ ነው ያደሩት። እንደ ሄርሜላ የሚዲያ መሪ አስለቀሻቸው። እነዚህ በጎችን እንደዚህ 2 አመት ሚዲያ ላይ ሩታና አብርሽ እዛ ይጨማለቃሉ፣ እነዚህ በጎቹ ደግሞ እዚህ ይጨማለቃሉ። አስለቀሻቸው። ጀግና ነሽ። አብርሽም ጀግና ነው፣ መስራት ያውቃል። እሱ ሩታን እንደፈለገ እንደ በግ ይነዳታል፣ ያሰራታል። ሩታ ደግሞ ኦዴስን እንደ በግ ታነዳለች ማለት ነው። በዚህ በውሸትም እየመጣች እያለቀሰች ይቺ አስመሳይ ማልፍለት ማለት ነው። 2 አመት ሙሉ ቁጭ ብላ ሚዲያ ላይ አልቅሳ ወይ ቤተሰቦቿን አልቀየረችም፣ ወይ ራሷን አልቀየረችም። ለምን ሄርሜላ ጋር ቪዲዮ አልሰራችም? ቡታጀራ አይደለም እንዴ ያለችው? 3 ቪዲዮ 4 ቪዲዮ ለምን ከቤቷ ጋር አልሰራችም? እህቴን በጎችዬ እህቴን 100 ሺህ ያስገቡልኝ፣ የሷ ቪዲዮ ይውለት። ማየት እንኳን ካልከፈለጋችሁ ከፍታችሁ እንኳን መሬት አድርጉለት፣ ላይክ አድርጓት፣ እህቴን አሳደጉ። ለምን አላለችም? ቤተሰብ አትፈልግማ። እሷ የምትፈልገው አብርሽ ብቻ ነው። ወዳ ፈቅዳ
እባክህ ተረዳኝ ፈልጌ አይደለም ያመጣው ብላ ፍቅር ያብሬ አቅርባ እሷ ናት የመጣችው። እናንተ ደግሞ ልጁ ሳይፈልግ ገና 17 አመት ላይ ያለ ካልዳርንክ ብላችሁ የቤት እቃ ሞልታችሁ ቤት ተከራይታችሁ ልጅቷና ልጁ አንድ ላይ እንደሚኖሩ አደረጋችሁ። ሁልጊዜ ይጸጸታል እሱ አለ እድሜ ነው ያገባው ብሎ ይጸጸታል። ከዚህ በላይ ምንድነው እናንተ እንዴት ቢነገራችሁ ነው የምትሰሙት? ዱባይ ላይ መጣ ማስታወቂያ ሰርቶላቸው ወደ ሀገር ሄደ። እሱ እኮ ሩታን ቢፈልጋት ቢወዳት እስከ ዛሬ በስነ ስርዓት ያገባታል ነበረ። እሷ ሚስቱ አይደለችም፣ ፍቅረኛ አይደለችም፣ የስራ ባልደረቡ ናት። ሩታ ባለ ትዳር ናት። ሩታ የልጅ እናት ናት። ባል አላት፣ ልጅ አላት። ከዚህ በፊት እሷ ወደ ሚዲያ ወደ አብርሽ ጋር ለተወና የመጣችው ባሏ ብድር አለበት አሉ። 1 ሚሊዮን ብር ነው እንደዚህ ብዙ ብር ነው አሉ። ብድር የሆነ ነገር አጥፍቶ የመንግስት ሰራተኛ ነበረ። የሆነ ነገር አጥፍቶ በዛ ምክንያት ታሰረ። ባሏን ከእስር ቤት ልታስወጣ ነው። ይሄንን እንደዚህ የተጨማለቀ ቪዲዮ የምትሰራ ማለት ነው። ለባሏ ብላ ነው ዋጋ እየከፈለችው ያለችው። ለልጇ አባት ብላ ነው ዋጋውን እየከፈለችው ያለችው። ለአብርሽ አይደለም። ወደፊት የሩታ ትክክለኛ ህይወታን ለእናንተ ትነግራለች ማለት ነው። ባሏን እናንተን ታስተዋውቃለች፣ ልጇም እናንተን ታስተዋውቃለች። እኔ በደንብ ስለማውቃት ነው። ሩታን ከልጅነቷ እስከ ዛሬ እድሜዋ ድረስ እኔ አውቃታለሁ በደንብ። እናንተ በጎች ማለት ነው። ሩታ እናንተ ላይ እየተወነች ነው። እናንተ ላይ እየዋሸች ነው። እያስመሰለች ነው የምታለቅሰው። እሷ ባልዮ እስር ቤት ስላለ ባልዮ ትዝ ስለሚላት ነው የምታለቅሰው እንጂ ሌላ ነገር አይደለም። ይሄን የሚያስለቅሳት ሁልጊዜ። ወደፊት ትሰማላችሁ ትክክለኛ ህይወቷን ማለት ነው። እንዴ መዋሸት እኮ ሩታ ጋር ዛሬ አዲስ አይደለም። ከመጣች ቀን ጀምሮ እየዋሸች ነው የምትሰራ። ምንም ትክክለኛ ታሪክ የላትም። እዚህ ጋር ደግሞ የእሷ ባል ፈቅዶ ይሄ ስራ ውስጥ ያስገባት የገዛ ባሏ ነው። አሁን ወይ የባሏን ብድር ጨርሳ ይሆናል፣ መሄድ ፈልጋ ይሆናል። ከፈለገችም ትሂድ፣ ከፈለገችም ከአብርሽ ጋር ቁጭ ብላ እናንተ ላይ ትጫወት። እናንተ መቼም እኮ ወደ ራሳቸው አትመለሱም። እናንተ እኮ አራዳ ብትሆኑ ኖሮ ሆዷ ውስጥ ያለ ጨርቅ ነው የምታውቁ ነበረ። ሆዷ ውስጥ ያለ በኖረ ነው የምታውቁ ነበረ። ፋራ ስለሆናችሁ፣ ሰገጤ ስለሆናችሁ፣ ደደብ ስለሆናችሁ፣ ስለ ድራማ ስለማታውቁ፣ ስለ ተወና ስለማታውቁ፣ የገጠር ልጆች ስለሆናችሁ እዚህ አረብ ሀገር መታችሁ የሆነ ቪዲዮ አይታችሁ የአብርሽና የሩታ ሮማንስ አይታችሁ የምትጃጃሉት ማለት ነው። አብርሽ ፊልም ሰሪ ነው። ፊልም ሰሪዎቹ እንደዚህ ነው በቃ የነሱ ስራ። ከሴት ጋር አልጋ ላይ ተኝተናል ይላሉ። ከሴት ጋር ማገጥኩ ይላል። በቃ ይሄ የፊልም ባህሪ ነው። በቃ ይስራበት ልጁ። ወደዳችሁ ነው አይደለም እንደ የምትከተሉት? እና ምንድነው የምትፈልጉት? ጀግና ነው፣ መስራት ያቃል። የጋሽዬ ልጅ ለአባቱ ቤት ገዛ። ጎበዝ ነው፣ ጠካራ ወንድ ነው። ለሰው ልጅ ስራ የሚፈጥር ሆኖ ለበጎቹ ራሱ ስራ ፈጠረላቸው። ማታ ማታ ኝኝኝኝ ስትሉ ነው የምታድሩ እናንተ ክፍታሞች።